ስለኛ ወደተኛው ጥንቅራችን ልናልፍ ነው። አካል ጉዳተኝነት ከየትኛውም የስራ ዘርፍ እንደማያግድና ሰርቶ መለወጥ እንደሚቻል በባህር ዳር ከተማ አስተዳደር በተለያዩ የስራ መስኮች የተሰማሩ አካል ጉዳተኞች ተናግረዋል። አካል ጉዳተኞቹ ሰርተው ራሳቸውን ከመለወጥ ባለፈ ለሌሎች የስራ እድል እየፈጠሩ መሆናቸውንም ገልጸዋል። አሻግሬ መንገሻ ተጨማሪ አለው። አስናቁ ምንችል ትባላለች። የባህር ዳር ከተማ ነዋሪ ነች። የተሰማራችበት የሥራ መስክ ቡና ለውዝና ቅመማ ቅመሞችን በማዘጋጀት ለተጠቃሚዎች ማድረስ ነው። በተሰማራችበት የሥራ ዘርፍም የተሻለ ውጤት እያገኘችበት መሆኑን የገለጸችው አስናቁ አካል ጉዳተኝነት ከየትኛውም የሥራ መስክ እንደማያግድና ሰርቶ መለወጥ እንደሚቻልም ትናገራለች። እየሰራው ነው፣ ራሴ እየሰራው ነው። አካል ጉዳተኛ ነኝ። በስሬ 2-3 ሰራተኛ አለ። ከኔም አልፎ ሰው ጋር ስራ እድል ፈጥሬ ምናምን ነው የምኖረው። አካል ጉዳተኛ ይችላል አይችልም የሚባለው ሀሳብ ውሸት ነው። ይችላል። ማንኛውም አካል ጉዳተኛ ጉዳቱ ምንም የሚያስቀረው ነገር የለም ከስራ። ሌላው አካል ጉዳተኛ ኃይለ ማርያም ጥጌ ይባላል። በልብስ ስፌት ስራ ተሰማርቶ ይገኛል። በልብስ ስፌት ስራ በሚያገኘው ገቢም ራሱና ቤተሰቡን እያስተዳደረ መሆኑን ገልጿል። ስራ የጀመርኩትኝ 2017 ላይ ነው። ከዛንስ እስካሁን ድረስ እየሰራው እገኛለሁ። ስለዚህ አካተኞች ማለት ስማችን አካተኛ ይሆን እንጂ ለስራ ምን የሚያገናኝ ነገር የለውም። ማን እንደማናቸው የህብረተሰብ ክፍል ሰርተ መኖር ስለምንችል እንደገና እንደምትስ ቤተሰብ እየመራን ነው እናስተዳድረው በዚህ በራሳችን እንጂ አንችልም አይደለም ያለን እንችላለን የሚል ነገር ነው ያለን። አካል ጉዳተኞች እንደሚችሉ ማሳያ የሆኑት እነዚህ አካል ጉዳተኞች ሌሎችም ቢሆን ከተረጅነትና ከጠባቂነት በመውጣትና በተለያዩ የሥራ መስኮች በመሰማራት ተጠቃሚ መሆን እንደሚችሉ ሀሳባቸውን ሰንዝረዋል። ይሄ ስራ አለ ከዚህ በጣም አድጎ ከለውዝና ቡና በቃ ዋን ማከፋፈል ነው የምፈልገው ለሁሉም ህዝብ እንዲደርስልኝ በቃ እየተረከበ በደንብ በቃ ብዙ ነገር ኑሮኝ በጣም በቂ ሆኖ እንዳከፋፍል ነው ፈል ልብስ ስፌት ስራ የሴቶች እሰራለሁኝ የወንዶችም እሰራለሁኝ። ሁለገብ ማናቸውም የሙያ ጥበብ ስላለብኝ ችግር የለውም። የሙያ ችግር ስላለብኝ ማናቸውም የስራ ዘርፍ እሰራለሁ። ሁሉም የስራ ሙያ ማለት ነው። አካተኞች እንደማናቸው በሰከፍ ሰርተው መኖር ይችላሉ። ምክንያቱም የመኖሪያ ቦታ ከተመቻቸላቸው እንደማናቸው ሰርተው ስለሚያድሩ ምንም ችግር ስለሌለው ሰርተን እንችላለን የሚል ነገር መርቃል እያለንኛ የአካል ጉዳተኞችን ተሳትፎና ተጠቃሚነት ለማረጋገጥ የሁሉንም ድርሻ የሚጠይቅ በመሆኑ ለውጤታማነቱም የአካል ጉዳተኞች ጉዳይ የኔ ጉዳይ ነው ብሎ ሁሉም ሊረባረብ ይገባል።